ክቡር አባታችን መልአከ ኃይል ቆሞስ አባ ገብረ ሥላሴ የዚህ ታላቅ ቤተ መቅደስ ዋና አስተዳዳሪ፣ ክቡር አባታችን እንዲሁም የደብሩ ዋና ጸሐፊ ሊቀ ስዩማን አብይ፣ መጋቢ ሐዲስ መምህር ኤርምያስ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየአህጉረ ስብከቱ ወንጌል እየዞሩ የሚያገለግሉ መምህራችን፣ በአውደ ምሕረቱ ላይ የምትገኙ የስብከት ወንጌል መምህራን፣ ማኅሌታውያን ሊቃውንት፣ ካህናት እንዲሁም ዲያቆናት፣ በዝማሬ ያገለገልከን ወንድማችን ዲያቆን ዘማሪ ታምራት፣ ሁላችሁንም ከሕፃናቱ ጀምሮ እንደምን አደራችሁ? እግዚአብሔር ይመስገን ብለን እንድናመሰግነው ፈቅዶና ወዶ የጠራን የሰበሰበን አምላካችን ስለማይነገር ስጦታው ስሙ ለዘላለም የከበረና የተመሰገነ ይሁን። ወንጌል ምን ይፈልጋል? እርጋታ ይፈልጋልና ሁላችሁም አጭር ደቂቃ ነው፣ ብዙ የሚያቆይ አገልግሎት አይኖርም። ቁጭ ብላችሁ አዳምጡ። መቼም ማንኛውም ነገር ቢሆን እግዚአብሔር ካልቀደመ በእኛ አቅም የሚለካ በእኛ ጉልበት የሚስተካከል ምንም ኃይል የለም። ነግዶ ለማትረፍም ተናግሮ ለማሳመንም ለማስታረቅም ከራስ ጋር ለመታረቅም እግዚአብሔር ሲረዳ ነው። የተመገብነው ምግብ ሰውነታችን ላይ የጠጣነው ከደማችን ጋር እንዲዋሃድ የሚሆነው እግዚአብሔር ሲረዳ ነው። ያ ካልሆነ ግን ይዘግቡ ለዘያምሩ ነው የሚለው። ለማናውቀው ነገር እንሰበሰበዋለን እንጂ ጠቃሚ ላይሆን ይችላልና ሁላችሁም ተረጋግታችሁ አጠር ያለ ወንጌል አገልግሎት እንማማራለን። እግዚአብሔር ከሁላችን ጋር ይሁን። እስኪ ሁላችሁም ተናገሩ፣ ጌታን በሉ። ባዩ ጊዜ ደስ አላቸው። ምን አላቸው? ማንም ባዩ ጊዜ ማንም ባዩ ጊዜ ከአሜሪካንና ጌታን ከማየት የትኛው ያስደስታችኋል? ውሸታችሁን ነው። እስኪ ማርያም በሉ። እስኪ አመስግኑት እግዚአብሔር። ጌታን ባዩ ጊዜ ደስ አላቸው። የዮሐንስ ወንጌል ምዕራፍ 20 ቁጥር 20 ነው። አንድ ለአንድ ነው። ቁጥር 20 ላይ ያለ ቃል ነው የሚነበበው። ከ19 ጀምሮ ነው። ጌታን ባዩ ጊዜ ደስ አላቸው። የሚገርመው ነገር ደስ አላቸው ብቻ ሊሆን አይችልም። ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ፣ የምስጋናን ምስጋና እግዚአብሔርን እናመሰግነዋለን ከፍ ባለ ማለት ነው። ከዚህ ቀደም ከምናመሰግነው በላይ ካመሰገኑ በላይ እናመስግነው ይላል ጥበበኛው ሰሎሞን። ቅዱስ ያሬድም ምን ማለት ነው? አዎ ከዚህ ቀደም ስለ አምላክነቱ፣ ስለ ቸርነቱ፣ ስለ ይቅርታው ምስጋና የባህሪው ስለሆነ ሁልጊዜም እናመሰግነዋለን። አሁን ላይ ግን የበለጠ ምስጋና መሆን አለበት ያልኩ ለምንድን ነው ስንል በሁለት ዓሣ ቢመግባቸው በሁለት ወንበዴ መካከል ሰቅለው፣ በ5 እንጀራ ቢያጠግባቸው በ5 ምስማር ቸንክረው። ይህ ቃል ያው በቀራንዮ ተምረነዋል። ችንካር ሲባል እዚህ አሁን የምናየው ቆርቆሮ ላይ ያለ ሚስማር አይደለም። በገጠሩ አካባቢ አባቶቻችን እኛን ለማብላት እኛን ለማጠጣት ሀገርም በልልና በልማት ለማስተካከል ድግርና እርፍ ሞፈር ቀንበር ተሸክመው ካፈር ጋር የሚታገሉ አባቶቻችን የሚጠቀሙበት መሮ የሚባል አንድ የፈርጣማ ወጣት ክንድ የሚያክል ብረት አለ። ያ ነው እንጂ ሚስማሩ አይደለም። ግንባሩን ሲመቱት ግንባሩ ብትን ይል ነበረ። ደረቱን ሲመቱት እንደዚሁ እጆቹንም እግሮቹንም። አዎ እንደገና ደግሞ ጎኑን በጦር እንደገና ደግሞ ሰውነቱ ላይ ብራቅ። ምራቅ እኮ አስቀያሚ ነው እኮ እናንተ። ምራቅ እኮ ፊታችሁ ላይ ሲያርፍ የተለያዩ ጠባሳ ነገሮች ያመጣል እንጂ እናንተ እንደምትቀቡት ነገር እኮ ውበት አያመጣም እኮ። አጓጎት የሚባል ነገር አለ፣ ጭርት የሚባል ነገር አለ።
ይህን ነገር ነው እንጂ የሚያመጣው ውበት አያመጣም። ነገር ግን የኃጢአት ምራቃቸውን ተፉበት። 6666 ግርፋት ገረፉት። የሚገርመው ነገር ለውሃቤ ዝናብ ማየከርዎ ይላል ቅዱስ ያሬድ። ውሃን ለሰጠ አምላክ ውሃን ከለከሉት። በዝናብ አብቅሎ በፀሐይ አብስሎ የሚያበላውን የሚመግበውን አምላክ አንዲት ኮዳ ውሃ ከለከሉት። በውሃው ፋንታ ግን ሆድን ልብን ቆራርጦ የሚጥል ሆምጣጤ ያጠጡት እንዲሞት ማለት ነው። በአጭሩ ግን መጣው ነፍሶ ይላል ዮሐንስ ወንጌል ምዕራፍ 19 ላይ ያች እንደ ምክንያቱና መጣጣውን ሲጠጣ ነፍሱንና ስጋውን ለየ ይላል። ወአውረድዎ እንዲህ በመስቀል ዮሴፍና ኒቆዲሞስ ከመስቀሉ ላይ አውርደው ገነዙት ይላል። ምእመናን ዛሬ በመስቀል ላይ የተንጠለጠለ ስጋ የለም። መስቀል ላይ የምንፈልገው በረከት አለ። መስቀል ላይ የምንፈልገው ድነት አለ። መስቀል ላይ የሚሆንልን ብዙ ጸጋና ብዙ ሀብት አለ። ነገር ግን መስቀል ላይ የምናወርደው አምላክ የለም። ወደ መስቀል የምናወጣው አምላክ የለም። አንድ ጊዜ ለዓለም የተሰቀለ፣ አንድ ጊዜ ለዓለም የሞተ፣ አንድ ጊዜ ለዓለም የተቀበረ፣ አንድ ጊዜ ለእኔና ለእናንተ ተነስቶ የትንሣኤያችን በኩር የሆነ ነው። እስኪ አመስግኑት ይህንን አምላክ። ይህን ነው የምናየው። አሁን እንግዲህ ከሰማችሁኝ ደስ አላቸው የሚለው ምንድን ነው ካል ይህ ሁሉ መከራ አልፎበት በጎልጎታ ተቀብሮ እንዳይነሳ በዘበኛ በጥበቃ በወታደር መቃብሩ ተጠብቆ እንዳይነሳ በሴቶችና በትንሽ ወንዶች አቅም የማይገለበት የማይነሳ ድንጋይ በላዩ ላይ ሆኖ አስቀድሞ በማቴዎስ ወንጌል ምዕራፍ 12 ላይ ወበከመ ነበረ ዮናስ ውስተ ከርሰ አንበሪ 3 መዓልተ ወ3 ሌሊተ ከማሁ ይነብር ወልደ እጓለ እመሕያው 3 መዋዕለ ወ3 ለያልየ። ዮናስ በአሳ ሆድ ውስጥ በባህር ውስጥ 3 ቀን 3 ሌሊት አድሮ በሰላም ከቂሎ ሳይቀንስ ከመልኩ ሳይወይም በሰላም እንደወጣ ወልደ እጓለ እመሕያው ክርስቶስም ይቀበላል በሦስተኛው ቀን ይነሳል ብሎ ነበርና እንደተናገረ በመንፈቀ ሌሊት 10 ሰዓት በቤተልሔም የተወለደው 10 ሰዓት በዮርዳኖስ የተጠመቀው 10 ሰዓት በጎልጎታ የትንሣኤ በኩር ሆኖ ብድግ አለ የእኛ ጌታ። ክብርና ምስጋና ለመድኃኒዓለም። ለዚህ ነው አሁን ውስጥ ሊቃውንቱ ምን ይላሉ? ወፈጸምከ ትንቢተ ነቢያት። ቅድም በዝማሬው ላይ የነቢያትን ትንቢት 15 የቃል ነቢያት 16 የጽሑፍ ነቢያት ሲደመሩ 31 ነቢያት የክርስቶስን መምጣትና መወለድ ትንቢት ተናግረዋል፣ ሱባኤ ቆጥረዋል። ወፈጸምከ ትንቢተ ነቢያት፣ የነቢያትን ትንቢት አጠናቀቅ እያሉ አሁን ሊቃውንቱ ውስጥ ላይ በዮሐንስ ወንጌል ምዕራፍ 17 የጸሎተ ሐሙስ የተጸለየው የጌቴሴማኒ የደብረ ዘይት በገነት በር በኩል ገነት 4 በር አላት። በአንደኛው በኩል የተጸለየውን ጸሎት አሁን ሊቃውንቱ ቀድሶሙ አባ ቀድሳቸው፣ አንድ አድርጋቸው፣ ሐዋርያዊት፣ ዓለም አቀፋዊት፣ ዘላለማዊት ቤተ ክርስቲያን ከእሷ እንዳይለዩ እኔና አንተ አንድ እንደሆን አሁን ዘየዐርቅም መንበረ ስብሐቲሁ ወደ ድንግል ማርያም ማኅፀን ወርጄ ብወለድም ከአምላክነቴ ከፈጣሪነቴ ሳልለይ 9 ወር ከ5 ቀን በማኅፀን ከኔ ጋር ናችሁ አይደል? ከኔ ጋር ናችሁ? እንግዲህ ሰው የሚሰራው ነገር እንደዚህ ነው። እግዚአብሔር እኛ ደግሞ ደስ የሚለው ነገር የእግዚአብሔር ስራዎች ነን። እስኪ አመስግኑት እግዚአብሔር። የእግዚአብሔር ስራዎች ነን። የማን ስራዎች ነን? አይሰማኝም። የማን ስራዎች ነን? ያን ትንቢት ተፈጽሞ ተነሳ እያሉ ሊቃውንት አሁን በውስጥ በቃለ እግዚአብሔር እየተናገሩ ነው። አጠር መጠን አድርገን ሁሎችንም እንመልከታቸው። እንግዲህ ዛሬ ዳግም ትንሣኤ ነው።
ደስ አላቸው የሚለው የሚመጣው ከዚህ ጀምሮ ነው። ያን መከራ ተቀብሎ እዚህ በጧፍ እንጨቱ ላይ ሰረው እዚህ ከኔ ጋር ናቸው አይደል? እግዚአብሔር ከሁላችን ጋር ይሁን። እሺ ወዳለሁበት ስመለስ በመንፈቀ ሌሊት ተነሳ ነው። አሁን ብቻም አይደለም ደስ አላቸው የሚለው እዚህ ጋር አይደለም፣ ወደዚያ ልመጣ ነው። ተነሳ፣ ለሴቶች ታየ፣ ወንዶችም ሰሙ። መነሳቱን ሰምተው እንዳይወጡ ፈርተው እንዳይነጋገሩ ሰግተው በአንድ ቤት በተሰበሰቡበት ወዲያውኑ ማታ ሌሊት 10 ሰዓት ተነስቶ 12 ሰዓት ወደ ሐዋርያት ጉዞውን ቀጠለና በተዘጋ ደጅና በተዘጋ በር ገብቶ ሰላም ለእናንተ አለና አሁን ያልኳችሁን ግንባሩን፣ ደረቱን፣ እጆቹን፣ እግሮቹን፣ ጎኑን የተወጋውን ለሐዋርያት አሳያቸው። እንዲህ ይላል ርዩ እደውየ ወእገርየ፣ እጄንም ይዋል። አሁን እኔ እጅ ላይ ስታዩ ሰዓት ነው ያለው አይደል? እናንተ እጅ ላይ ያለው ቀለበት ነው። አይደለም የሱ እሱ እጅ ላይ ያለው ግን ሚስማር ነው። እኛ አንገት ላይ ያለው ደረታችን ላይ ያለው ማተምና መስቀል ነው። እሱ ላይ ያለው ግን ሚስማር ነው። እኛ እግር ላይ ያለው የተለያየ ጫማ ነው። እሱ እግር ላይ የሱ እግሮች ግን ተነባብረው በሚስማር ነው የተወጉት። ይህን አሳያቸው። ይህ ብቻም አይደለም፣ ጎኑ ላይ የተወጋውን በጦር የተወጋውን ማሳያቸውና ሰላም ለእናንተ ይሁን ብሎ ሰላምን ሰጥቶ አተክነትን ሰጥቶ ቅባይነትን ሰጥቶ በምድር ያሰራችሁት በሰማይ የታሰረ ነው። ድሃና ድምፅ ማጉያ ሲነካኩት ስለማይወድ ዝም አልሆነ። ተውት በቃ እዚህ በኋላ እየሰማችሁ ይላል። አንድ ዜት ካለ ይበቃል። በቃ እግዚአብሔር ይስጥልኝ። ከኔ ጋር ናቸው አይደለ? ግንባሩን፣ ደረቱን፣ እግሮቹን፣ እጆቹን፣ ጎኑን አሳያቸውና የመጀመሪያው እሑድ ማታ ማለት ነው። እየሰማችሁ ነው አይደል? ክህነትን ሰጥቶ ይቅር ባይነትን ሰጥቶ በአብ በወልድ በመንፈስ ቅዱስ እያስተማራችሁ ደቀ መዛሙርት አድርጉ ብሎ ተሰወራቸው። 10 ናቸው። አንዱ ይሁዳ እንዳለመታደል ብሎ አምላኩን በ30 ብር ሽጦ ጠፍቷል። ዛሬ ስንት ነው በብር ምክንያት ሃይማኖትን የሚሸጡ? እኛም እያዋርናችሁ ነው። እየሰማችሁ ነው። እኛም ጋር ችግር አለ። ለመናገር ይከብዳል ራሱ አይደለም። ይሄ ብር የማያመጣው ጣጣ የለም። ገንዘብን ስታስበው ገንዘብ አድርግ ይላሉ። ግንዛቤ ይጠይቃል። ፈታኝ ነው። ለዚህ ነው እኮ ብዙ ጊዜ አውደልበል ላይ ሆነ ወደ አይምጻት አስገቡ በካርኒ ቆራጡ እንደማለት ገንዘብ በራሱ ፈተና ስለሆነ እየሰማችሁ ነው አይደል? ይሁዳ በስንት ብር ሸጠው? ይጠቅማል እንዴ? በ30 ብር ሽጦ ተለይቷል። እሱ ነው ባጭሩ። ቶማስ የሚባለው ደግሞ ለአገልግሎት አልነበረም። ሲመጣ ክርስቶስ እንደተነሳ ሲነግሩት እስኪ እኔና እናንተ ቅድም እንደው መምህር መድጋሚያ ሲር ያሰላሉ ብዬ ነው ዝም ያልኳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ይህን ሲሉት ቶማስ አላምን ማለት ይህን እኮ ነው ያሉት። ክርስቶስ ከሙታን ተለይቶ ተነሳ አሉት። በአብይ ኃይል በራሱ ኃይልና ስልጣን አሉት። አጋዞ ለአዳም አዳምን ነፃ ወጣው አሉት። አሰሮ ለሰይጣን ሰይጣንን አሰረው አሉት። ሰላም አሉት። እምይእዜሰ ኮነ ከዚህ በኋላ ፍጹም ሰላም ነው አሉት። ምን አለ? በእጄ ነው የማምነው አለ። በምኔ ነው? በእጄ ነው የማምነው። በዓይኔ ነው የማምነው። በአይምሮዬ አላምንም፣ በሕሊናዬ አላምንም፣ በእጄ ነው የማምነው አለ። ምንድን ነው እሱ? የተቸነከረውን ግንባሩን፣ ደረቱን፣ እጆቹን፣ እግሮቹን ወይም ጠባሳውን ማየት አለብኝ አለ። ቀጥሎ ጎኑን ለእኔ ሲል የተወጋውን ማየት አለብኝ አለ። ይህን ካላየው ግን አላምንም አለ። አሁን ዳግም ትንሣኤ ወደሚለው እንመጣ ነው። እየሰማችሁ ነው አይደል? ዳግም ትንሣኤ ያሰኘው 3 ነገር ነው ሊቃውንት እንደሚናገሩት።
አንደኛው በትንሣኤ ዕለት ያደረው ቃል እግዚአብሔር ዛሬ ያደረው ቃል እግዚአብሔር የቃል እግዚአብሔር ልዩነት የለም። የተቀደሰው ቅዳሴ ማህሌቱ አገልግሎቱ ሁሉም አንድ ነውና የትንሣኤው ለዚህ ትንሣኤ ሆነና አንዱ ዳግማዊ ትንሣኤው የተደገመ ቃል እግዚአብሔር የተደገመ ሰንበት ማለት ነው ማለት ነው። አንዱ ነው። ሁለተኛው በመጀመሪያው እሑድ በመጀመሪያው ለአስሩ ታይቷቸው ነበርና በዛሬው ዕለት በተዘጋ ደጅ ገብቶ ለሁለተኛ ጊዜ ሰላም ለእናንተ ይሁን አላቸው። ሰላም ይድረሰን ብለው ከመቀመጫቸው ብድግ ብለው ለሁለተኛ ጊዜ ሲያናግራቸው እስኪ ሁላችሁም ተናገሩ። ሐዋርያት በሉ ጌታን ባዩ ጊዜ ምን አላቸው? ለስንተኛ ጊዜ ነው? ለሁለተኛ ጊዜ ነው። በአንድ ላይ ሆነው ማለት ነው። በአንድ ላይ ሲሆኑ ማለት ነው። በተለያየ ጊዜ ግን አለ ሌላ ምስጢር አለ። እዚያ ውስጥ አልገባም። አሁን ለሁለተኛ ጊዜ በዚያችው ቦታም ሳይቀይር በርም ሳይከፍት መስኮትም ሳይከፍት እንደመጀመሪያው እንደዛው ማለት ነው። ዳግም ትንሣኤ ያስባለ ነው። መጀመሪያም ሲገባ በር አልተከፈተም፣ መስኮት አልተከፈተም። ዛሬም እንደዚያው መጀመሪያም ገብቶ ሰላም ነው ያላቸው፣ ዛሬም ሰላም ነው። መጀመሪያም ያሳያቸው ሰውነቱን የተወጋውን ነው፣ ዛሬም ያን ነው። ዳግም ትንሣኤ ያስባለ ነው። ከዚህ በኋላ ቶማስ አለና ጠራ። ልዩነቱ እዚህ ጋር ነው እንግዲህ የሚመጣው። አቤት አለ። 11 ሆኑ። 10 ነበሩ፣ 11 ሆኑ። አቤት አለ። ምን አለው? እጅህን ዘርጋ አለ። እስኪ እጃችሁን ዘርጉ። እንዲህ አልኩ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእናንተማ መታደል ነው። እሱ ግን ለዚህ አይደለም እጅህን አንሳ የተባለው። እናንተ እንድናማትብ ነው አይደለ? ይገርመኛል። ያም ሆኖ ግን እኮ እንዲህ እንላለን። ማማማተብ እኮ አንችልም እኮ አይደለ? አንችልም እኮ። እኛ አንሱ እንላችሁ እንዲህ ነው በቃ በስመ አብ በሉ ነው። እሱ ግን ለዚህ አይደለም። ይሄማ መታደል ነው። እጅህን አምጣ፣ የተጠራጠረውን እጅህን እጄ ካልዳሰሰ ዓይኔ ካላየ በጆሮ አላምንም ብለሃል። አላምንም። ስለዚህ እንደ ኢዮብ ሁን አለ። ኢዮብ 42 ቁጥር 6 ላይ በጆሮ የሰምቼ ነበረ በዓይኔ ያየሁኝ፣ በሐዋርያት ሰምቼ ነበረ አሁን ዓይኔ አየ አለ። ቅዱስ ዳዊት በከመ ሰማይነ ከማሁ ርኢነ፣ አስቀድመን እንደሰማነው አሁን አየነው አለ። ይወለዳል ተብሎ እንደሰማነው ተወለደ። ይሰቀላል ተብሎ እንደሰማነው ተሰቀለ። ይሞታል ተብሎ እንደተነገረ ሞተ። ይነሳል እንደተባለ ተነሳ እያለ ሁሉንም ዳዊት በመዝሙር ይጠነጥነዋል። ልደቱንም ይናገራል፣ መከራውንም ይናገራል፣ ስቅላቱንም ይናገራል። እንደገና ደግሞ ወደ መቃብር መውረዱንም ይናገራል፣ ትንሣኤውንም ይናገራል። ዳዊት ወደዚያ ውስጥ አልገባም። አሁን እጅን አምጣ ነው። አስገባ። እዚህ ጎኔ ላይ የተወጋው ጎኔ ላይ አስገባ ነው። አስገባና እጁን አውጣ ነው። ሲያወጣው እጁ የለም። እየሰማች ነው አይደል? ቀለጠ እጁ። ደነገጠ። አሁን አያድርገውና እጃችሁን ወደ ውስጥ አስገብታችሁ ስታወጡት 5 ጣታችሁ ቢጠፋ የት ትፈልጉታላችሁ? እየሰማች ነው አይደል? ማታ 2 አይን ነበራችሁ፣ ክድና አድርጋችሁ ተኛችሁ። ጧት ስትነሱ ባዶ ቢሆን ወዴት ትሄዳላችሁ? ወደ ሐኪም ቤት፣ ወደ ጠንቋይ፣ ወዴት ነው የምትሄዱት? አያድርግ ነው አይደል? ምንድን ነው የሚባለው? አያድርገው። እጁ ቀለጠ እንደሰም። መልሰው አለው። መለሰው። ሲመልሰው 5ቱም ጣቱ ወደ መጀመሪያው ተመለሰ። እስኪ አመስግኑት መድኃኒዓለም። ያው ለታምራት ያቺ እጁ ህንድ ቤተ መቅደስ ያው ከአራቱ ሀታ ቤተ ክርስቲያናት አንዱ አስፋራት እዚያ ተቀምጧል ተብሎ ይጎበኛል። እንደ እግዚአብሔር ለታሪክ መዝገብ አብቅቶት ማለት ነው። ግን ወደ ነበረበት መልሶለታል። እየሰማችሁ ነው አይደል? ለታሪክ ግን እንዲቀመጥ አሁን ቅዱስ ላሊበላ ስትሄዱ 11 አብያተ ክርስቲያናት የታነጹበት ያቺ ትንሽ መጥረቢያ አለች። እንደውም በጸበልነቷ እየሰማችሁ ነው አይደል? ቤተ መቅደስ ተቀምጣ እዚያ ላይ ጸበል እንትን እየተባለ ብዙ ማን ይፈወሱባታል። ለታሪክ እየተቀመጡ ማለት ነው። የሱም እንደዚያው ተቀምጦለታል። የጻድቁ አቡነ ተክለ ሃይማኖት እግር አንድ እግራቸው መሸለቻው እንደተቀበረ መቼ እንደተሰበሰበ ሁሉ ታሪክ ቤተክርስቲያኗ ምን ሆነ ታሪክ አለ። ወደዚያው ታልገባ። በአጭሩ ግን እነሆ እጁ ወደ ሰላም ተመለሰለት። አመንክ አለው። ጌታዬ አምላኬ በእውነትም ተነስተሃል፣ በእውነትም አይተውሃል፣ እኔም ዛሬ አየሁ ብሎ ሲያምን
ሐዋርያት ደስ አላቸው። ክብርና ምስጋና ለመድኃኒዓለም ደስ አላቸው። ሌላ ቃል መጣ ግን አንተ ስላየህ አመንክ፣ ብፁዓን ሳያዩ የሚያምኑ ናቸው አለ። ስለዚህ የዛሬው ሰንበት የሚባለው ባጭሩ አንደኛ ዳግም ትንሣኤ ይባላል። ዳግም ትንሣኤ ማለት ባለፈው ተነሳ ዛሬ ሁለተኛ ተነሳ ማለት ሳይሆን የትንሣኤው ቃል እግዚአብሔር ዛሬ ደግሞ ተነገረ ነው። ባለፈው ተነሳ ለ10 ታየ፣ ዛሬ ለ11 ታየ ነው። እየሰማችሁ ነው አይደል? በሌላ መልኩ ደግሞ ሊቃውንት ምን ይላሉ? በተዘጋ ማህፀን ገብቶ ሕዝቅኤል 44 ቁጥር 1 ላይ ቀይ ጎልማሳ ገባ፣ ቀይ ጎልማሳ ወጣ፣ በሩ ግን ተዘግቶ ይኖራል አለኝ ይላል ሕዝቅኤል። ቀይ ጎልማሳ የተባለ መድኃኒዓለም ነው። የተዘጋ በር የተባለ የቅድስት ድንግል ማርያም ድንግልናዋ ነው። እነሆ ገባ የተባለው ተጸነሰ ነው። ወጣ የተባለው ተወለደ ነው። እንደገና ወደ መቃብሩ ገባ፣ በመቃብሩም ወጣ። ገባ ማለት ተቀበረ ነው። ወጣ ማለት ተነሳ ነው። አመስግኑት መድኃኒዓለም። የመጨረሻው በዛሬ ቀን ደግሞ በተዘጋ ደጅ ገብቶ በተዘጋ ደጅ ባርኳቸው ወጣ ነው። ይህንን ተገለጠ፣ መገለጥ ይሉታል ሊቃውንት። ለሐዋርያት የተገለጠው አንዳንድ መናፍቃን ሰውነቱ በመቃብር አድሯል በምታት ተነስቷል የሚሉ ስላሉ ፍጹም ከድንግል ማርያም የነሳውን ስጋ የቆሰለውን የተገረፈውን የተወጋውን ያን ሰውነት ወደ መቃብር ይዞ ወረደ። ያንን ሰውነት ይዞ ወጣ። 40 ቀንና 40 ሌሊት እየታያቸው ምታት ያልሆነ እውነት ታይቷቸው በ40ኛው ቀን ወደ ሰማይ አድርጓል። ክብርና ምስጋና ለመድኃኒዓለም ይሁን። ይህን ለማሳመን ነው። ሌላኛው ወፈጸምከ ትንቢተ ነቢያት። የዛሬው ደግሞ የሐሙሱ የጸሎተ ሐሙሱ ቃለ እግዚአብሔር ሁሉን አጠናቀቅኩኝ ጨረስኩኝ። አዎ ከአንድ ሰው በስተቀር አልታጎለብኝም፣ አልተጎዳብኝም። በጉዳት ደረጃ ላይ የተገኘው አንድ ሰው ብቻ ነው፣ ያውም ይሁዳ ነው። አምላክን ሽጦ የተለየ። ከዚህ ውጭ ግን ሁሉም ነፍሳት ከሲኦል ወደ ገነት ተመልሰዋል። እስኪ አመስግኑት ይሄንን አምላክ። ይሄው እንግዲህ አንድ ነፍሳትን ዋዲ በተስፋው አደረ ሥጋዬ እስመ ይትሐድጋ ውስተ ሲኦል ለነፍሴ። ልበ አምላክ ዳዊት ሥጋዬ ደግሞ በተስፋ ያድራል፣ ነፍሴን ወደ ገነት ትመልሳታለህ ብሎ ተናግሮት የነበረው ትንቢት ተፈጽሞ ነፍሳት ተጠራርገው ከሲኦል ወጥተው ወደ ገነት ገብተዋል። እንደውም እንዲህ ይላል አዳም አባታችን ምስለ ነፍሰ ጻድቃን የሐሙሱ ድጓ ምን ይላል? በአብይ ኃይል ወስልጣን በራሱ ኃይልና ስልጣን የተነሳው አምላክ ከጻድቃን ነፍስ ጋራ የአዳም ነፍስ ወደ ገነት እንድትገባ አደረገ ይልና ተፈጥረ አዳም አበኩልነ። የመጀመሪያው አዳማችን ተፈጥሮን በኃጢአት ቢያጠፋው ዳግማዊ አዳም መድኃኒዓለም በመስቀል ላይ ተሰቅሎ በጎልጎታ ተቀብሮ ተነስቶ ከሲኦል ከአዳም ጀምሮ ነፍሳትን ወደ ገነት መለሰ ይላል። ክብርና ምስጋና ለመድኃኒዓለም ይሁን። እግዚአብሔር አምላክ ሁላችንንም እነሆ ወደ ትናንት ልዕልናችን እንዲመልሰን የአምላካችን የእግዚአብሔር መልካም ፈቃዱ ይሁንልን። መልካም ፈቃዱ ይሁንልን። መልካም ፈቃዱ ይሁንልን። አንድ ነገር ልንገራችሁና ትምህርቴን ልጨርስ። ወንጌሉ ሲጨርስ ምን ይላል? ችን ብያችሁ ጨርሳለሁ። ዳግም ትንሣኤ የሚለውን ሳያዩ የሚያምኑ ብፁዓን ናቸው፣ አንተ ግን ስላየህ አመንክ በሚለው ወንጌል ላይ እንደዚህ የሚል ነገር አለ። ኢትዮጵያ ሲወለድም አላየችም፣ ሲጠመቅም አላየችም፣ ሲሰቀልም አላየችም፣ ያ ሁሉ መከራ ሲደርስበትም አላየችም፣ ሲነሳም ሲቀበርም አላየችም። ነገር ግን በወንጌል አምና የተቀበለች ሀገር በአምልኮተ እግዚአብሔር ከዓለም አንደኛ የሆነች፣ ለምሳሌ አሁን በመጽሐፍ ቅዱስ እስራኤል መጀመሪያ ልደቱንም ሁሉን ነገር በኢየሩሳሌም ስለሆነ አንደኛ ተብላለች። ወደ መሰረታዊ አስተምሮ ሲመጣ ግን እስራኤል አሻግራ ተመለከተችው እንጂ ስጋውን ደሙን አልተጠቀመችበትም፣ ታቦትን አልተጠቀመችበትም። ኢትዮጵያ ግን ከጎኑ የወጣውን ማየገቦ ለልጅነት በ40 ቀን በ80 ቀን ከጎኑ የወጣውን ደም ለሕይወታችን ለመዳኛችን በቀራንዮ የተቆረሰውን ስጋ ለመንግሥተ ሰማያት መውረሻ አሁን ለመኖራችን ትልቅ ምስጢር ከእርሱ ጋር መኖራችን ደሙን ለሕይወታችን የሰጠንን ተቀብላ በመንበር ላይ ጽላት፣ በጽላት ላይ መስዋዕት፣ በጽላት ላይ ስጋውና ደሙን አስተካክላ በካህናት ለምዕመናን እያደረች ከክርስቶስ ጋር በጸበሉ በእምነቱ በጽላቱ በመስቀሉ
የምትኖር ኢትዮጵያ ናት። 3 ጊዜ ከመቀመጫችሁ ብድግላችሁ እግዚአብሔር እናመስግን። ይበቃናል። ሰላም እግዚአብሔር ከሁላችን ጋር ይሁን።